ያልተረዳናቸው ነገሮች አሉ። ይህች ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች። ምግብ ብላ ትጠራዋለች ኢየሱስን። ሕይወት ብላ ትጠራዋለች ኢየሱስን። ብርሃን ብላ ትጠራዋለች ኢየሱስን። እውነት ብላ ትጠራዋለች ኢየሱስን። ሌላው ቀርቶ መንግሥተ ሰማያት የሚባለውም ራሱ ክርስቶስ ነው፣ ኢየሱስ ነው። ይኸውላችሁ መንግሥተ ሰማያት የሚለው ብዙዎቻችን የምናስበው የሆነ ብርሃኑ የሚያንጸባርቅ እንደዚህ አይነት አምፖል ያለው እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምትጠብቁት? እንደዛ አይነት መንግሥተ ሰማያት የለም። ሸለቆ የለም፣ ወንዝ የለም፣ ጋራ የለም፣ ሸንተረር የለም፣ ተራራ የለም። ራሱ ክርስቶስ ነው። መጽሐፍ ነው የሚናገረው፣ ወንጌል ነው የሚናገረው። እንዲያውም ቅዱስ ዮሐንስ በራእዩ ራእይ ዮሐንስ ምዕራፍ 22 ላይ ብትመለከቱ ኢትፈቅድ ነው የሚለው ያብርሁ ላቲ ፀሐይ ወወርኅ። ያቺ ዓለም ፀሐይና ጨረቃ እንዲያበሩላት አትፈልግም። አላህ በግሁ ያበርህላት፣ የሚያበራላት በጉ ነው የሚለው። ራሱ ክርስቶስ ነው እዚያ የሚያበራው። እንኳን አይደለም እዛ ይቅርና ነው የምላችሁ የክርስቶስ ብርሃን እውነተኛው ብርሃን በነፍሳችን ውስጥ ሲወጣ ምን እንደምንሆን ታውቃላችሁ? በነፍሳችን ውስጥ ሲወጣ ተራራ አይገድበንም። ተራራ አይገድበንም። ከምድር በታች ያለውን ከሰማይ በላይ ያለውን በሰማይና በምድር መካከል ያለውን የኃጢአተኛውን ኃጢአት የጻድቁን ጽድቅ ወደፊት ምን እንደሚሆን ያ ሁሉ ይገለጥልናል። ወሶበ ሰረቀ ብርሃን አምላካዊ ውስተ ነፍስ ያበውአ ለነፍስ ውስተ ኩሎን ጠባይአት ለውስተ ሰማይ ወለ ውስተ ምድር ይላል። ብርሃን አምላካዊ ነፍስ ውስጥ በወጣ ጊዜ ነፍስን ወዴት እንደሚስባት ታውቃላችሁ? በምድርና በሰማይ ያሉትን ጠባያት ሁሉ እንድታውቅ ያደርጋታል። ለምን? ያ ብርሃን ነፍስ ውስጥ ሲወጣ ሁሉ ነገር ይገልጣል። ይሄ ብርሃን ክርስቶስ ነው። ያልተረዳናቸው ነገሮች አሉ። ይህች ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች። ምግብ ብላ ትጠራዋለች ኢየሱስን። ሕይወት ብላ ትጠራዋለች ኢየሱስን። ብርሃን ብላ ትጠራዋለች ኢየሱስን። እውነት ብላ ትጠራዋለች ኢየሱስን። ሌላው ቀርቶ መንግሥተ ሰማያት የሚባለውም ራሱ ክርስቶስ ነው፣ ኢየሱስ ነው። ይኸውላችሁ መንግሥተ ሰማያት የሚለው ብዙዎቻችን የምናስበው የሆነ ብርሃኑ የሚያንጸባርቅ እንደዚህ አይነት አምፖል ያለው እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምትጠብቁት? እንደዛ አይነት መንግሥተ ሰማያት የለም። ሸለቆ የለም፣ ወንዝ የለም፣ ጋራ የለም፣ ሸንተረር የለም፣ ተራራ የለም። ራሱ ክርስቶስ ነው። መጽሐፍ ነው የሚናገረው፣ ወንጌል ነው የሚናገረው። እንዲያውም ቅዱስ ዮሐንስ በራእዩ ራእይ ዮሐንስ ምዕራፍ 22 ላይ ብትመለከቱ ኢትፈቅድ ነው የሚለው ያብርሁ ላቲ ፀሐይ ወወርኅ። ያቺ ዓለም ፀሐይና ጨረቃ እንዲያበሩላት አትፈልግም። አላህ በግሁ ያበርህላት፣ የሚያበራላት በጉ ነው የሚለው። ራሱ ክርስቶስ ነው እዚያ የሚያበራው። እንኳን አይደለም እዛ ይቅርና ነው የምላችሁ የክርስቶስ ብርሃን እውነተኛው ብርሃን በነፍሳችን ውስጥ ሲወጣ ምን እንደምንሆን ታውቃላችሁ? በነፍሳችን ውስጥ ሲወጣ ተራራ አይገድበንም። ተራራ አይገድበንም። ከምድር በታች ያለውን ከሰማይ በላይ ያለውን በሰማይና በምድር መካከል ያለውን የኃጢአተኛውን ኃጢአት የጻድቁን ጽድቅ ወደፊት ምን እንደሚሆን ያ ሁሉ ይገለጥልናል። ወሶበ ሰረቀ ብርሃን አምላካዊ ውስተ ነፍስ ያበውአ ለነፍስ ውስተ ኩሎን ጠባይአት ለውስተ ሰማይ ወለ ውስተ ምድር ይላል። ብርሃን አምላካዊ ነፍስ ውስጥ በወጣ ጊዜ ነፍስን ወዴት እንደሚስባት ታውቃላችሁ? በምድርና በሰማይ ያሉትን ጠባያት ሁሉ እንድታውቅ ያደርጋታል። ለምን? ያ ብርሃን ነፍስ ውስጥ ሲወጣ ሁሉ ነገር ይገልጣል። ይሄ ብርሃን ክርስቶስ ነው።